የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ የመረጃ ጥንቅራችን ነው ተጀመረ። እንደተለመደው በዕለቱ የተሰሙ አዳዲስ ጉዳዮች፣ የመገናኛ ብዙሃን መነጋገሪያ ርዕሰ ነጥቦች ትኩረታችን ይሆናሉ። ለዛሬ የተመረጡ የጥንቅራችን አበይት ነጥቦች ተከታዮቹ ናቸው። በጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ከዚህ በኋላ ወልቃይት በአማራ ክልል ነው የሚሉ ዘገባዎችን፣ መግለጫዎችና መረጃዎችን አንቀበልም ሲል ይፋ አድርገዋል። በወልቃይት ጠገዴ ሰቲት ሁመራ ዞን ስር የሚገኙ ከተሞችን በአማራ ክልል ስር አጠቃሎ የመጥራት የመንግስት የተለያዩ ተቋማት መግለጫዎች የፕሪቶሪያውን ስምምነት አደጋ ላይ ይጥላል ሲል ይፋ ያደረገውን የክልሉን ጊዜያዊ አስተዳደር መግለጫ እንመለከታለን። በመዲናችን አዲስ አበባ ማዕከላዊ ቢሮአቸውን የከፈቱት የኤርትራ መንግስት ተቃዋሚ ኃይል ብርጌድ ንሓመዱ የመጨረሻው ግባችን ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ማስወገድ ነው ብለዋል። በአዲስ አበባ ስለተከፈተው የፕሬዝዳንት ኢሳያስ አፈወርቂ ተቃዋሚ ኃይል ብርጌድ ንሓመዱ የኢትዮጵያ መንግስት ምን ያክል ያውቃል? ዝርዝሩን በጥንቅራችን አስደምጣችኋለን። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ለጠቅላይ ሚኒስትሩና ለመንግስታቸው እጅግ ጥብቅ የተባለ ጥያቄ አቅርበዋል። ጥያቄው በጠቅላይ ሚኒስትሩ የሚመለስ ነው። ምላሹን በጥንቅራችን ትሰማላችሁ። በአዲስ አበባ የመሬት ይዞታ ይገባኛል ጥያቄ ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደርጓል ተብሏል። ከንቲባ አዳነች አቤቤ የእነዚህን ጥያቄ አቅራቢዎች አቤቱታ ውድቅ ያደርጉበት ምክንያት ምንድነው? በዝርዝር እንመለስበታለን። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በትግራይ ክልል ጊዜያዊ አስተዳደር የሚመራው ካቢኔ ለፌዴራል መንግስት ተቋማት እንደዚሁም ለአማራ ክልል መንግስት ማስጠንቀቂያ ሰጥተዋል። በሌተና ጀነራል ታደሰ ወረደ የሚመራውና እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ በትናንትናው ምሽት ባወጣው መግለጫ የትግራይ ህዝብ ከመራራ ህልውና ትግል በኋላ የተኩስ አቁም መፈረሙን ገልጾ በስምምነቱ ማዕቀፍ ሰላማዊና ፖለቲካዊ ትግል እያካሄደን እንገኛለን ብለዋል። የመግለጫ ጨምሮ ምንም እንኳን የትግራይ ህገ መንግስታዊ ድንበሮች በሚል የጠቀሳቸው የተለያዩ የሰሜን ምስራቅና የሰሜን ምዕራብ ወሰኖች ባይመለሱና ከቀያቸው ተፈናቅለው የሚገኙ ዜጎች አሳዛኝ የሚባሉት ውስጥ የሚኖሩ ቢሆንም ለዘላቂ ሰላም ሲባል የፕሪቶሪያውን ስምምነት ተግባራዊ ለማድረግ ከኛ የሚጠበቀውን እያደረግን እንገኛለን ሲል ሞግተዋል። መግለጫው ቀጥሎም አንዳንድ የፌዴራል መንግስት ተቋማትና ሚዲያዎች እንደዚሁም የኮሚኒኬሽን ቢሮዎች ምዕራብ ትግራይ በሚል የጠራውን የወልቃይት ጠገዴ ሰቲት ሁመራ ዞንን የፕሪቶሪያው ስምምነትና ህገ መንግስቱን በመጣስ የአማራ ክልል አካል አድርገው ደጋግመው መልእክት እያስተላለፉ ይገኛል ሲል ነው የከሰሰው። ለዚህ እንደማሳያ የጠቀሰው ሚያዝያ 8 ቀን 2017 የአማራ ብሮድካስቲንግ ኮርፖሬሽን የተከዜ ትውልድ የተከዜ ዘመነቱን በተግባር ማሳየት ይጠበቅበታል የሚል ዘገባ መቅረቡና ሚያዝያ 1 ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግርኛ ባሰራጨው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራን የአማራ ክልል አካል አድርጎ ማስተላለፉን አስረድቷል ባይ ነው። በተጨማሪም ሚያዝያ 20 ቀን 2017 በሸራተን አዲስ ሆቴል ለጎንደር ልማት በሚል በቀጥታ የተሰራጨ የገቢ ማሰባሰቢያ ፕሮግራም መከናወኑን አንስተዋል። በዚህ ፕሮግራም ላይ በወልቃይት ጠገዴ ሰቲት ሁመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ቀጥሎም ይህ ምዕራብ ትግራይ የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ሲል ነው የገለጸው። መግለጫው በስተመጨረሻም እንደዚህ አይነቱ ድርጊት የፕሪቶሪያውን ስምምነት የሚጥስና የሰላም ሂደቱን የሚጎዳ እንደዚሁም ግጭት ሊያስከትል የሚችል አደገኛ ድርጊት ነው በማለት ካቢኔው ድርጊቱን በጥብቅ የሚወገዝ ነው ሲል ኮንኖታል። በመሆኑም የሚመለከታቸው ሚዲያዎችና የመንግስት ተቋማት ከእንደዚህ አይነት ድርጊት እንዲቆጠቡ ሲል ማሳሰቢያ መስጠቱን ከመግለጫው ተረድተናል። ጥንቅራችን ቀጥለዋል። የኤርትራ መንግስት ተቃዋሚው ብርጌድ ንሓመዱ የእንቅስቃሴ የመጨረሻ ግብ የፕሬዝዳንት ኢሳያስ አፈወርቂን ስርዓት ማስወገድ ነው ሲል ይፋ አድርጓል። የኤርትራ መንግስት የተቃውሞ እንቅስቃሴ ብርጌድ ንሓመዱ ለዚህ ዓላማው ወደ ኤርትራ መቅረብ የግድ ስለሚል ቢሮውን አዲስ አበባ ውስጥ ለመክፈት ተገድጃለሁ ብለዋል። አዲስ አበባ ውስጥ ይህንን እድል እንዴት ሊያገኙ እንደቻሉ የተጠየቁት የእንቅስቃሴው አስተባባሪ አቶ ኪሮስ አስፋ ይህ ስርዓት በአካባቢያችን ያሉ መንግስታት እንዲወገድ እንደሚፈልጉ እርግጠኞች በመሆናችን ወደ ኤርትራ የመጠጋቱን ሀሳብ እውን አድርገናል ባይ ናቸው። ይህ ጽህፈት ቤት አዲስ አበባ ውስጥ መከፈቱ እንደሚያውቅ ሌላኛው የኤርትራ መንግስት ተቃዋሚ የኤርትራ አፋር ብሔራዊ ኮንግረስ ማረጋግጧል። ይሁንና ምን ያክል ተጨባጭ እውነት ነው የሚለው ግን ከኢትዮጵያ መንግስት እስካሁን ማረጋገጫ አልተሰጠበትም። በተለያዩ አውሮፓ ሀገራት የኤርትራ መንግስት ደጋፊዎች የሚያደርጓቸውን የድጋፍ እንቅስቃሴዎች በመቃወምና በማወክ የተጀመረው ብርጌድ ንሓመዱ የተባለው እንቅስቃሴ ከወራት በፊት አዲስ አበባ ውስጥ ስብሰባ እስከማድረግ ደርሰዋል። አሁን ደግሞ የአብዮታችን ማዕከላዊ ጽህፈት ቤት ነው ያሉትን ቢሮ እዚህ አዲስ አበባ ውስጥ መክፈታቸውን የንቅናቄው አስተባባሪ አቶ ኪሮስ አስፋ በይፋ እንዳረጋገጡ የዶይቼ ቬለ ዘገባ ያሳያል። አዲስ አበባ የከፈትነው ቢሮ ማዕከላዊ ጽህፈት ቤት የአብዮታችን ወይንም የእንቅስቃሴያችን ማዕከል ነው። ብርጌድ ንሓመዱ በየሀገሩ ነው የሚንቀሳቀሰው ለሁሉም እንዲያገለግል ተብሎ የተከፈተ ማዕከላዊ ቢሮ ነው ብለውታል። ለመሆኑ ይህ የፕሬዝዳንት ኢሳያስ አፈወርቂና የስርዓታቸው ቀንደኛ ተቃዋሚ ነው የተባለው ብርጌድ ንሓመዱ አዲስ አበባ ውስጥ ቢሮ የመክፈቱን እድል እንዴት አገኘ? አቶ ኪሮስ አስፋ ምላሽ አላቸው። አዲስ አበባ ውስጥ ብቻ 90 ሺህ ያክል የኤርትራ ዜጎች ይኖራሉ ያሉት አቶ ኪሮስ ይህንን እርምጃ ለመውሰድ የውሳናቸው መነሻ የሆነው የኤርትራን ዜጎች ቁጥር መበራከት ነው ብለዋል። ኢትዮጵያ ያለው ሁኔታም ሊፈቅድልን ይችላል ብለን ስለተገነዘብን መቅረብ ነበረብን። በተለይ በርካታ ወጣት ኢትዮጵያ ውስጥ ስላለ እርሱን ማስተባበር አለብን በሚል ሀሳብ
ሐሳብ ወደ ኢትዮጵያ መጥተን ስብሰባ አድርገን ከወጣቱ ጋር ተነጋግረን ዝግጁ ስለመሆኑም አረጋግጠውልናል ባናቸው። ከኢትዮጵያ መንግስት ጋር ያላቸው ግንኙነት ካለ እንዲገልጹ ለቀረበላቸው ጥያቄ የግድ ከመንግስት ጋር መገናኘት አለብን ማለት አይደለም ሲሉ መልሰዋል። አዲስ አበባ መጥተን ከተለያዩ ውጭ ሀገር ኤምባሲዎች ጋር ተነጋግረናል። እውቅና እንዲሰጡን እንዲደግፉን እየነገርናችን ያሉት አቶ ኪሮስ ይህ ድል ካለ የኢትዮጵያ መንግስት እውቅና ሊሰጣቸው እንደማይችል ጥያቄ ቀርቦላቸው ነበረ። ለዚህ ጥያቄ በሰጡት ምላሽ ሁሌም ስብሰባ ስናደርግ ቆይተናል። ባለፉት ዓመታት መሰል ስብሰባ ማድረጋቸውንና ይህንን እድል እንዴት እንዳገኙ ሲገልጹ የስደተኛ መብትህን ተጠቅመህ ስብሰባ ማድረግ፣ መወያየት፣ የተለያዩ እንቅስቃሴዎችን ማድረግ ትችላለህ በማለት ነው የሞገቱት። የብርጌድ ንሓመዱ አስተባባሪ አቶ ኪሮስ እንቅስቃሴያቸው የመጨረሻ ግብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሚመሩትን መንግስት ማስወገድ ስለመሆኑ የጠቀሱ ሲሆን ይህንን በሩቅ ሆኖ ማድረግ ስለማይቻል ወደ ኤርትራ መቅረብ የግድ ይላል ሲሉ ሞግተዋል። ወደ አዲስ አበባ የመጣ ነው ከአውሮፓም ከአሜሪካም ከሌሎች የዓለም ጽንፎች ተሰባስበን ነው። ይህ ማለትም ምን ያክል የኤርትራ መንግስት መወገድ እንዳለበት ህዝባችን እንዳመነ በቂ ማረጋገጫ ሆኖልናል ባናቸው። ብርጌድ ንሓመዱ አዲስ አበባ ላይ ቢሮ ስለመክፈቱ ከኢትዮጵያ መንግስት እስካሁን ድረስ የተገኘ ማረጋገጫ የለም። ሌላኛው የኤርትራ መንግስት ተቋሚ የኤርትራ አፋር ብሔራዊ ኮንግረስ ይህ ብርጌድ ንሓመዱ ቢሮ አዲስ አበባ ውስጥ መከፈቱን አረጋግጧል። የድርጅቱ ስራ አስፈጻሚ አባል አቶ ዩሱፍ አብደላ ሀገራቸው ባለፉት 32 ዓመታት እንደ መንግስት በርካታ ጉዳዮች የጎደላት ስለመሆኗ ለዜና ምንጩ አስረድተዋል። በኤርትራ እስካሁን ድረስ ህዝበ ውሳኔ የተደረገ እንጂ ከዚያ በኋላ ህጋዊ የሆነ መንግስት የለም። በእኛ እምነት ኤርትራ ውስጥ ህጋዊ የሚባል መንግስታዊ ስርዓት የለም ብለዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣትን ተከትሎ በበጎ ተለውጦ ዓለም አቀፍ እውቅና ተችሎት የነበረው የኢትዮጵያና ኤርትራ ግንኙነት ቀስ በቀስ መሻከሩ እውን እየሆነ የመጣ ይመስላል። ይህ የኤርትራ መንግስት ተቋሚ ብርጌድ ንሓመዱ አዲስ አበባ ውስጥ ቢሮ ስለመክፈቱም ከኢትዮጵያ መንግስት እስካሁን ድረስ ማረጋገጥ ባይቻልም የሁለቱ ሀገራት ግንኙነት መሻከር አንዱ ማሳያ ተደርጎ እየተወሰደ ይገኛል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ዛሬ የሚከበረውን ዓለም አቀፍ የሰራተኞች ቀን አስመልክቶ ባወጣው መግለጫ መንግስት ከሰራተኞች ደሞዝ ላይ የሚደረጉ ተጨማሪ ቅነሳዎችን እንደገና እንዲያጠናቸው ጥያቄ አቅርበዋል። ኢሰማኮ ከሰራተኞች ደሞዝ ላይ በተለያዩ ምክንያቶች የሚደረጉ ተጨማሪ ቅነሳዎችን በዝርዝር ባያስቀምጥም በህዝብ ተወካዮች ምክር ቤት ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ መቅረቡ ይታወሳል። እነዚህ ቅነሳዎች እየጨመረ የመጣውን የኑሮ ውድነትና ዝቅተኛ የደሞዝ ስኬልን ተከትሎ የሰራተኞችን የኑሮ ጫና የበለጠ ያባብሳል ሲል አስጠንቅቀዋል። ከእጅ ወደ አፍ የሚኖሩ ሰራተኞች የኑሮ ውድነትን መቋቋም እንደማይችሉና በዚህ ሰዓት በዝቅተኛ ደሞዝ ራሳቸውንና ቤተሰቦቻቸውን ለመደገፍ እየተቸገሩ ነው ሲል አጽንኦት ሰጥቶበታል። ኢሰማኮ ምንም እንኳን የእነዚህን ቅነሳዎች ዝርዝር ሁኔታ ባያብራራም እንደዚህ ያሉት እርምጃዎች የሰራተኞችን የኑሮ ጫና የበለጠ እንደሚያባብሱ በመግለጽ መንግስት ዳግም እንዲያጤኑ ነው ያስጠነቀቀው። ኮንፌዴሬሽኑ ያለው መጋቢት 9 ቀን በህዝብ ተወካዮች ምክር ቤት በቀረበው አዲስ ረቂቅ አዋጅ የመንግስትም ሆነ የግል ዘርፍ ሰራተኞች ለአደጋ ስጋት ፈንድ በየወሩ ከደሞዛቸው ላይ እንዲቀነስ ሀሳብ መቅረቡን ተከትሎ ነው። ረቂቅ አዋጁ የኢትዮጵያ የአደጋ ስጋት አመራር ኮሚሽንን ራሱን የቻለ የፌዴራል አካል አድርጎ ለማቋቋም እንደዚሁም ከሰራተኞች ደሞዝ አስተዋጽኦ ከፋይናንስ ተቋማት የሚገኝ የአገልግሎት ክፍያና በተለያዩ እቃዎች አገልግሎቶች ላይ የሚጣል ግብርን ጨምሮ የተለያዩ የገንዘብ ምንጮችን ለመዘርጋት ያለመ ነው። በተጨማሪም ኢሰማኮ በመግለጫው ከረጅም ዓመታት በፊት በወር 600 ብርና ከዚያ በታች ደሞዝ ተከፋይ የሆኑ ሰራተኞች ከስራ ግብር ነጻ የተደረጉበት ሁኔታ በዚያን ጊዜ የነበረው ወቅታዊ የገበያ ሁኔታ ግምት ውስጥ ገብቶ እንደነበር ገልጾ አሁን ግን ከግብር ነጻ የተደረገ ብር መጠን ካለው የዋጋ ንረት ጋር ስለማይመጣጠን ከግብር ነጻ የሚደረገው አነስተኛ ወራዊ ደሞዝ መጠን ወደ ላይ ከፍ እንዲል ነው ጥያቄ ያቀረበው። ወደ ጥንቅራችን ሌላኛው ክፍል እናምራ። በአዲስ አበባ ከተማ የአርሶ አደር ይዞታ ይገባኛል መብት ያቀረቡ 7000 ገደማ አመልካቾች ጥያቄያቸው ውድቅ ተደርገዋል። ይገባኛል መብት ጥያቄዎቹ ውድቅ የተደረጉት የቀረቡ ጥያቄዎች ማጣራት ከተደረገባቸው በኋላ ትክክለኛ እንዳልሆኑ በመረጋገጡ እንደሆነ ገልጸዋል። ጥያቄውን ያቀረቡት የነፋስ ስልክ ላፍቶ ከተማ የምክር ቤት ተመራጭ የሆኑት እሌኒ አየለ ከአርሶ አደሮች የይዞታ መብት ጋር በተያያዘ ያሉ የመልካም አስተዳደር ችግሮችን አንስተዋል። የአገልግሎት ጥራትና ፍጥነትን በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሮች እየተነሳ ነው ያሉት እሌኒ ለዚህ ችግር መፍትሄ እንደሚበጅለትም ጠይቀዋል። ጉዳዩ የሚመለከታቸው ባለድርሻ አካላት ትክክለኛ አርሶ አደሮች የይዞታ መብታቸው እንዳይነፈግና ሌሎችም ያላግባብ እንዳይጠቀሙ እንዲያደርጉም ነው ያሳሰቡት። ለጥያቄው ምላሽ ሰጡት ከንቲባ አዳነች ይህንን ጉዳይ በተመለከተ ባለፉት የከተማ ስብሰባዎችም መሰል ጥያቄዎች መነሳታቸውን አስታውሰዋል። እርሳቸው የሚመሩት አስተዳደር ለጥያቄዎቹ የተሟላ ምላሽ አለመስጠቱን ያመኑት ከንቲባዋ የዚህ ምክንያቱ በአርሶ አደር ስም አላግባብ ለመጠቀም በሚደረጉ ጥረቶች ብዙ ጫናዎች የመፍጠር ሂደቶች ስለነበሩ እንደሆነ አብራርተዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።